ትራምፕ ተስፋ ቆረጡ። እስራኤል ሚሳኤል ጨረሰች። ኔቶ ጦርነቱን ሊቀላቀል ነው። እጅግ አስደንጋጭ ነው። ትራምፕ ተስፋ ቆርጠዋል። በ3 ቀን ጨርሰዋለሁ ያሉት ጦርነት ሚሳኤሎቻቸውን ጨርሶ 3ኛ ሳምንቱን ተሻግሯል። ነውጠኛው መሪ በእስራኤል ተጎትተው የገቡበት ጦርነት ጭንቅ ውስጥ ከቷቸዋል። ቢቸግራቸው ኔቶን ወደ ጦርነት ስበው ለማስገባት እየተውተረተሩ ነው። እሱም ቢሆን ግን እየተሳካላቸው አይደለም። የኔቶ አባል ሀገራት የትራምፕ አብራችሁን ተዋጉልኝ ጥሪን ውድቅ በማድረግ ዳር መያዝን መርጠዋል። ነገር ግን የትራምፕ ዛቻና ማስጠንቀቂያ በዚህ ከቀጠለ የኔቶ ሀገራት ወደ ጦርነቱ መግባታቸው አይቀሬ ነው እየተባለ ነው። ካርታ ለዋጭ ሊሆን ይችላል የሚባልለት የመካከለኛው ምስራቅ ጦርነት አድማሱን አስፍቶ ሲቀጥል ጦርነቱ መልክ እየቀየረ ይገኛል። እስራኤል የጸረ ሚሳኤል መሳሪያ መጨረሷን ፔንታጎን ያሳወቀ ሲሆን የአሜሪካ የጦር ካዝናም ተሟጧል። ይህ ጉዳይ ትራምፕን ያስጨነቀ ሲሆን በዚህም ለአውሮፓ ሀገራት ያግዙኝ ጥሪ ያቀርበዋል። አውሮፓውያኑ ለጊዜው እንቢታቸውን ቢገልጹም ጫናው ከብረታባቸው ግን ጦርነቱን መቀላቀላቸው አይቀሬ ነው ተብሏል። ውድ የቻናላችን ቤተሰቦች እነዚህን ጉዳዮች በዝርዝር እንዳስሳለን። አክለንም ኢራን አያቶላዋን ጨምሮ በርካታ መሪዎቿን ብታጣም እንዴት አሁን ድረስ መቋቋም እንደቻለችም እናነሳለን። ቪዲዮን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። በሆሊውድ ፊልሞች የተገነባው የእስራኤል ገናናነት እየተንኮታኮተ ይመስላል። ዓለም ትክክለኛውን የእስራኤል መልክና ምስል እየተረዳ ነው። በእርግጥም የኢራኑ ጦርነት የቴል አቪቭን ትክክለኛ ምስልና አቋም ያሳየው ሆኗል። በጦር አቅሟ ግዙፍ ናት የምትባለው እስራኤል እንደተባለችው እንዳልሆነች ተኢራን አጋልጣለች። ከሰሞኑ ፔንታጎን ያወጣው መግለጫም ይህንኑ የሚያሳይ ሆኗል። እስራኤል ከኢራን ጋር እያደረገችው ባለው መጠነ ሰፊ ጦርነት ምክንያት የባለስቲክ ሚሳኤል መቃወሚያ እጥረት እያጋጠማት መሆኑን የአሜሪካ ባለስልጣናት አረጋግጠዋል። እንደ ሴማፎር ዘገባ የዋሽንግተን አስተዳደር ይህ እጥረት ከወራት ጀምሮ እንደነበረ ቢያውቅም የኢራን ጥቃቶች ግን የእስራኤልን ክምችት በከፍተኛ ሁኔታ አሟጣውታል። ምንም እንኳን የፔንታጎን ቃል አቀባይ ሾን ፓርኔል አሜሪካ በቂ መከላከያ አቅም እንዳላት ቢገልጹም ግጭቱ ረጅም ጊዜ የሚወስድ ከሆነ ግን የአሜሪካም የራሷ ክምችት ላይ ጫና ሊፈጥርና አሜሪካን አስቸጋሪ ሁኔታ ውስጥ ሊከታት እንደሚችል ተሰግቷል። እስራኤል በአሁኑ ወቅት በተዋጊ አውሮፕላኖችና በሌሎች አማራጮች ራሷን ለመከላከል ጥረት እያደረገች ሲሆን አሜሪካም የምርት አቅሟን ለማሳደግ እርምጃዎችን መውሰድ ጀምራለች። ይህ ጉዳይ ያስጨነቃቸውና ከአቅም በላይ የሆነባቸው ትራምፕም የኔቶ ሀገራትን ወደ ጦርነቱ ስበው ለማስገባት እየጣሩ ነው። ለኔቶ ሀገራት አብረን ኢራንን እንዋጋ የሚል ጥሪ ያቀረቡ ሲሆን ጥሪያቸው ግን ሰሚ አጥቷል። አውሮፓውያኑ በጋራ መክረው ባወጡት መግለጫ የትራምፕን የውጊያ ጥሪ እምቢ ብለዋል። ትናንት ሰኞ በብራሰልስ የተሰበሰቡት የ27ቱ የአውሮፓ ህብረት አባል አገራት የውጭ ጉዳይ ሚኒስትሮች ለዶናልድ ትራምፕ ያስተላለፉት መልእክት እጅግ ግልጽ ነበር። የሆርሙዝን የባህር ወሽመጥ ደህንነት ለማስጠበቅ አንረዳውትም የሚል። አሜሪካና እስራኤል በኢራን ላይ የከፈቱት የአየር ጥቃትን ተከትሎ ቴህራን ወሽመጡን መዝጋቷ የነዳጅ ዋጋን ቢያንርም አውሮፓ ግን ይህ የኛ ጦርነት አይደለም ስትል ዋሽንግተንን አሳፍራ መልሳለች። በአውሮፓ ህብረት ዝግ ስብሰባ ላይ የህብረቱን የባህር ኃይል ተልዕኮ በማስፋት የአውሮፓ የጦር መርከቦችን ወደ ስትራቴጂካዊው የሆርሙዝ ወሽመጥ የመላክ ሀሳብ ቀርቦ ነበር። ሆኖም የህብረቱ ከፍተኛ ዲፕሎማት ካጅ ካላስ ከስብሰባው በኋላ እንዳረጋገጡት አውሮፓ ማለቂያ በሌለው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም። ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞች በቀጥታ አደጋ ላይ ወድቀዋል ያሉት ዲፕሎማቷ የትኛውም አባል ሀገር የጦር መርከቦቹን ልኮ በጦርነት ውስጥ በንቃት የመሳተፍ ፍላጎት እንዳላሳየ አብራርተዋል። አውሮፓውያኑ ችግሩን አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነ አድርገው ወስደውታል። ፕሬዝዳንት ዶናልድ ትራምፕ የአውሮፓ ሀገራት ለጥሪያቸው አዎንታዊ ምላሽ ካልሰጡ የኔቶ ህልውና አደጋ ላይ ሊወድቅ እንደሚችል አስጠንቅቀው ነበር። የፈረንሳዩ ኢማኑኤል ማክሮን እንደሚረዷቸው እምነት እንዳላቸው የገለጹት ትራምፕ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ወደ ሰፊ ጦርነት እንደማይገቡ መግለጻቸው እንዳላስደሰታቸውና እንዳስገረማቸው ተናግረዋል። በአንጻሩ የአውሮፓ መሪዎች ለትራምፕ ጫና የሰጡት ምላሽ እጅግ ጠንካራ ያለ ነበር። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጠዋል፣ እኛ ግን ጦርነቱን አልጀመርንም በማለት የጀርመን ዋነኛ ኃላፊነት የኔቶን ግዛት መከላከል ብቻ መሆኑን አስገንዝበዋል። በተመሳሳይ የጀርመኑ ቻንስለር ፍሬድሪክ ሜርዝ አሜሪካና እስራኤል በየካቲት ወር መጨረሻ በቴህራን ላይ ጥቃት ከፍተው የኢራንን ጠቅላይ መሪ መግደላቸውን ተከትሎ ለተነሳው ጦርነት በርሊን ኃላፊነት እንደማትወስድ ገልጸዋል። ኔቶ የመከላከያ እንጂ የጣልቃ ገብነት ስብስብ አይደለም፣ ለዚህም ነው ኔቶ እዚህ ቦታ የሌለው ያሉት ቻንስለሩ በአጋር ሀገራት መካከል መከባበር ሊኖር እንደሚገባ ለትራምፕ የነቀፌታ መልእክት አስተላልፈዋል። የሉክሰምበርጉ ምክትል ጠቅላይ ሚኒስትር ዣቬ ቤቴል በበኩላቸው ሀገራቸው ከዋሽንግተን ለሚመጣ ማንኛውም የማስፈራራት ወይም ብላክሜል ድርጊት እጅ እንደማትሰጥ በይፋ አሳውቀዋል። በኔቶ የአሜሪካ አምባሳደር የሆኑት ማቲው ዌትከር የሆርሙዝ ወሽመጥን ደህንነት ማስጠበቅ ለራሳቸው ለአውሮፓውያኑ ጥቅም ሲባል መደረግ ያለበት መሆኑን ቢሞግቱም አውሮፓውያኑ ግን ቸል ብለውታል። 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበት ይህ ወሽመጥ በኢራን ዛቻ ምክንያት በተጨባጭ በመዘጋቱ ባለፈው ሳምንት የአንድ በርሜል ነዳጅ ዋጋ $100 በላይ ሲያሻቅብ ታይቷል። በመጪው ሐሙስ በሚካሄደው የአውሮፓ ህብረት መሪዎች ጉባኤ ላይ አውሮፓውያኑ በኢራንና በሰፊው ቀጠና ውጥረቶች እንዲረግቡና ከፍተኛ የጥንቃቄ እርምጃዎች እንዲወሰዱ ጥሪ ያደርጋሉ ተብሎ ይጠበቃል።
በእንዲህ መልኩ አሜሪካና እስራኤል እየተንገዳገዱ ነው። በእርግጥም ጦርነቱ ከብዷቸዋል። በየዕለቱ ኢራንን ለማውደም የሚያወጡት ወጪ ከአቅም በላይ ሆኗል። በአንጻሩ ኢራን ጸንታ መቆሟ ትኩረት ሳቢ ሆኗል። የአውሮፓውያኑ 1979ን አብዮት ተከትሎ ወደ ስልጣን የመጣው የኢራን አመራር ከአራት አስርት ዓመታት በላይ በኋላ እጅግ አስከፊ የሚባል ጊዜ እያሳለፈ ነው። ዩናይትድ ስቴትስና እስራኤል በጋራ በከፈቱት ጥቃት ጠቅላይ መሪው አያቶላ አሊ ሀሚኒና ሌሎች ከፍተኛ የጦር አዛዦች ተገድለዋል። ቁልፍ መሰረተ ልማቶች ወድመዋል። አሜሪካና እስራኤል ያገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው። ባለሙያዎች ግን የኢራን አገዛዝ ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉ ይሞግታሉ። ለመሆኑ ይህ የኢራን መንግስት እንዴት ነው የተቋቋመው? ከሌሎች የመካከለኛው ምስራቅ አገሮች የሚለየውስ እንዴት ነው የሚለውን ጥያቄ እንመልከት። የኢራን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎች ይናገራሉ። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምህሮችን፣ የልሂቃን አንድነትንና የተበታተነ ተቃዋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት አንድ ቅርንጫፍ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጂየም በሚገኘው የአውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሶይስ። ባለሙያዎቹ እንደሚሉት ከሆነ እንደ ቱኒዚያ፣ ግብጽና ሶሪያ ካሉ የቀጠናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ትችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉ መቀመጫውን በቴሄራን ያደረገው የፈረንሳይ የኢራን የምርምር ተቋም የቀድሞ ዳይሬክተር በርናርድ ሁርኬድ ተናግረዋል። ስልጣን በብዙ ማዕከላት ተከፋፍሏል። የሃይማኖት አባቶች፣ በጦር መሪዎችና በትልልቅ የኢኮኖሚ ክፍሎች። ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑ ለመጣል በጣም ከባድ ያደርገዋል። ስልጣን ካላቸው ሌሎች አካላት መካከል በህግ ጉዳዮች ላይ ድምጽን በድምጽ የመሻር ስልጣን ያለውና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤትን ይጠቅሳል። ይህ ደግሞ የትኛውን ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉን የበለጠ ይቀንሰዋል። ኢራን በስፋት እንደ አምባገነን የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ እድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎቹ ለእስላማዊ ሪፐብሊኩ ያላቸውን ቁርጠኝነት ጨምሮ በሌሎች መስፈርቶች በአገሪቱ ምክር ቤት ተመርምረው የሚያልፉበት ነው። ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመናን ይሰጣሉ። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙ የጀርባ አጥንት እንደሆነ ይቆጠራል ይላሉ ሀርኬድ። ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና የኢኮኖሚ ኃይል ሆኗል። በበጎ ፈቃደኞች የተቋቋመው ባሲጅ የተባለ የሚሊሻ ቡድንም አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑን ደጋግሞ አሳይቷል። ቡሶይስ ይህን ታማኝነት ከርዕዮተ ዓለም ጋር ያያይዙታል። ይህ በሺያዎችና እንደ ሐማስና ሄዝቦላ ባሉ ቡድኖች ውስጥ የምናገኘው የሰማዕትነት ባህል የስኬት አካል ተደርጎ ሊወሰድ ይችላል ብለዋል። የኢራን ምክትል መከላከያ ሚኒስትር ሬዛ ታላይኒክ በቅርቡ ባደረጉት ቃለ ምልልስ እያንዳንዱ የአብዮታዊ ዘብ አዛዥ 3 ተተኪዎች አሉት። በዩናይትድ ኒውክሌር ኢራን የምርምር ኃላፊ የሆኑት ካሳራ አራቢ በበኩላቸው የኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር በፈጸመው ጥቃት ወቅት የኢራቅ ኃይሎች ከወደቁበት ትምህርት በመውሰድ ነው። ስርዓቱ ከተረፈ ጠባቂዎቹ የበለጠ ትልቅ ሚና ይኖራቸዋል ብለው ያምናሉ። የኢራን ኢኮኖሚ ዋና ዋና ክፍሎች እንደ ቦኒያዲስ ባሉ ከመንግስት ጋር በተያያዙ ድርጅቶች ቁጥጥር ስር ናቸው። ቦኒያዲስ በኢኮኖሚ ውስጥ በሺዎች የሚቆጠሩ ኩባንያዎችን በባለቤትነት የያዘ ድርጅት ነው። እነዚህ ተቋማት ለስርዓቱ ታማኝ ለሆኑ ክልሎች የስራ ዕድሎችንና ጨረታዎችንም ይሰጣሉ። አብዮታዊ ዘብን ጨምሮ ካታም አልአናቢያ የተሰኘው ተቋም ይህንን የትብብር የንግድ ስርዓትን ያጠናክራሉ። የምዕራባውያኑ ማዕቀቦች የኢራንን ኢኮኖሚ ክፉኛ ቢጎዱም እነዚህ ጥምረቶች ልሂቃንን ለማግለልና በስርዓቱ ህልውና ውስጥ ያላቸውን ድርሻ ለመጠበቅ ይረዳሉ ሲሉ ባለሙያዎች ይሞግታሉ። እንደ ቡሶይስ ገለጻ ከሆነ ስርዓቱ በጣም ጠንካራ ስለሆነ ምንም አይነት ክህደት አንመለከትም። ለዓመታት በርካታ ኢራናውያን በአፍጋኒስታንና በኢራቅ የነበረውን የአሜሪካ መራሹ ጣልቃ ገብነትን ውጤት ከተመለከቱ በኋላ የአገዛዝ ለውጥ እንዲኖር ያላቸው ፍላጎት መመናመኑን ጌራን ማሄ ይገልጻሉ። የአረብ አብዮቶች መዘዝም ጥንቃቄውን የበለጠ እንዳጠናከረው አክለዋል። ይህ ስሌት ግን አሁን ተቀይሯል። ብዙ ኢራናውያን መንግስት ከስራ ፈጠራ እስከ ንጹህ ውሃ ያሉ መሰረታዊ ፍላጎቶችን መስጠት እንደማይችል ከማሰባቸውም በላይ ተቃውሞን ለማፈን ጭካኔ የተሞላበት ኃይል መጠቀሙ እየጨመረ መጥቷል። በጥር ወር በአገሪቱ ከታዩ ትልልቅ ሰልፎች በኋላ በሺዎች የሚቆጠሩ ሰዎች የተገደሉበት አዲስ ተቃውሞ ይህንን ለውጥ አፋጥኖታል ሲሉም አክለዋል። ሆርኬድ በኢራናውያንና ለስርዓቱ ባላቸው አመለካከት መካከል የትውልድ ክፍተት እንዳለ ገልጸዋል። የተማሩትና በማህበራዊ ሚዲያ ዓለም አቀፍ ሁኔታዎችን የሚከታተሉት ወጣት ኢራናውያን አገዛዙ ሙስና የተሞላበት ጨቋኝና የማይገባቸው አድርገው ይመለከቱታል በማለትም ይሞግታሉ።